የኛም መጨረሻ ይሄ እንደሚሆን አስበህ ታውቃለህ? የመሆኑ እድሉ ከፍ ያለ ነገር ግን እኔ እናንተ ከተስማማን መዳን እንችላለን። አሁን ወዳጆች ነን። ወንድ ልጅ ደግሞ ይታመናል። በመሀላችን ደግሞ ወዳጅነት ካለ የፈለግነውን ነገር ማድረግ እንችላለን። ትተን ከመውጣት ባሻገር አንተ ሌላ ምን ፍላጎት አለ? እንደማነ አልተማመንም። ማንንም በቀል እስከ ዛሬ ማስሮ ያዘኝ በቀል ነው እንጂ እኔ መድብል ማንንም አልፈራም። ማንንም በቀል የምትፈልገው አልኩ። ስም አልጠራም። እስከ ዛሬ ያኖረኝ ግን በቀል ነው። ሁሌም ከጎንህ ነኝ። በፈለክ ጊዜ አለ። አመሰግናለሁ ታዲያ። ትስከትኝ ትችያለሽ? ለምን ህይወት አልዘራብሽ? አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። አርግዢ። ከማን? አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስት ማግባት የለበትም። ቅድስትዬ ዛሬ በጣም ደስ ብሏታል ጋይስ። እንግዲህ ምንድነው የሆነው ነገር ካላችሁ በሚገርም ሁኔታ እንግዲህ ያሳልፋ የነበረው የጭንቀትና የመከራ ጊዜ ታውቃላችሁ። እንግዲህ ዛሬ ብሩክ ሰክሮ መጥቶ በተኛበት ሰዓት ላይ በጣም በሚገርም ሁኔታ እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ብሩክ የተኝቶ ስታየው እቃው ተንቀሳቅሶ አይተዋል መሰል ጋይስ። ደስ እያላት ነበር። ወይ አምላኬ ያንተ ታምር እኮ ልዩ ነው እያለች እንግዲህ በፈገግታ እየተሞላ የነበረና ደግሞ እኮ ከማየቷ እንትን ባለ ሂዳ ደግሞ ለእንትና መናገሯ ላክስቷ ልጅ ማለት ነው ቤተሰቦቻችን እና በቃ ደሷ ስነግራ ደግሞ የምትላት አሪፍ ነው። በጣም ነው ያሳቀችኝ የምር ማለት ነው። እና ምን ብትል አሪፍ ነው። አይ እንትኑ ትላታለች። ምን እንትኑ እና የተሻለው መሰለኝ ምን መሰለኝ ነው እኔ እንዲሞክርልሽ ነው እንደፈለግሽ አላለቻት። ፈጣሪ ትገዝተኝ ያለምዬ እኮ ጋይስ ያለምዬ ዲፍረትና ያለምዬ እንትን እኮ ማለት ነው የምር ይለያል ማለት የምር ማነው ቃል በላይ እና በጣም በሚገርም ሁኔታ እንግዲህ ስታደርግ ነበረ። በጣም ደስ የሚል ነበር ፈገግታዋ ምናምን። ከዛ ሲቀጥል ደግሞ ያው ብሩክ በዚህ ሆኖ ስላየችው ደስ ብሏታል። በእርግጠኝነት ደግሞ የነገር ልጆች ይስተካከላል ብለን ተስፋ እናደርጋለን። ሁሉም ነገር በጊዜና በሰዓቱ ነው የሚሆነውና ደስ ይላል። ብሩክም በእርግጠኝነት ሙሉ ጤናው እንደሚመለስ ምንም እንትን የለውም። ያው መድብልም ብዙ ነገሮችን እየለፋ እየሞከረ ነው የሚገኘው። ሁሉም ነገሮች ብዙ ነገሮችን ለማስተካከል ተገዱ እንግዲህ ብዙ ነገሮችንም እያስተካከለ ነው የሚገኘው። እያንዳንዱን ነገር ያው በሂደት ደግሞ ከዚህ በተሻለ ሁሉም ነገር እንደሚያስተካክል ምንም ጥያቄ የለንም። ውድ ቤተሰቦቻችን ቀጣይ ሁሉም ነገር ተስተካክሎ መልካም ሆኖ ብሩክና ቅድስትዬ እንዳዲስ እንደተባለውም እንግዲህ በትዳር እንደገና እንዳዲስ ተጣምረው ሁሉም ነገር እንደሚስተካከልላቸው ተስፋ እናደርጋለን። በተረፈ ግን በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ታይም ነበረ። ያው የቅድስት ፈገግታ አሪፍ ነበረ። ያው በስካር ሄደው ነው እንግዲህ ተጣጣው መተው እንደዛ የተዘረሩት ግን ቢሆንም ደስ የሚል እንትን ነበር ማለት ነው ቤተሰቦቻችን። ሌላው ደግሞ አለምዬ መድብልን በዛ ብላ እሱ ጋር ለማደር የተወሰነ ነገር ለማድረግ ሞክራ ነበረ ግን አልቻለችም። መጀመሪያም እንግዲህ አባሯት ነበር። በኋላም ደግሞ ሰክሮ ስታገኘው እንግዲህ እንደተሰከረ ወይም ደግሞ ስካሩን ተጠቅማ የሆነ ነገር ለማለት ፈልጋ ነበረ። ግን ምንም ሰው እንኳን ሰው ወፍ ባጠገቡ ጅር ያለ እንኳን አልመሰለውም። ስለምንም ነገር አልሞቀውም፣ አልበረደውም፣ አይሞቀውም፣ አይበርደውም። ብሩክ ደግሞ ማነው መድብልና በሱ ደግሞ በጣም የተናደደችው ያኔ ያጠገቡ አድሮ ዝም ስላላት ማለት ነው። ለምን እንደዚህ ይሆናል እንዴት እንደዚህ ይሆናል ብላ ነው እንግዲህ የተናደደችው። ስለዚህ በጣም ነው የተናደደችበት። ያው እንግዲህ ምንም ብትናደድም ዋጋ የለውም። አይዞሽ አበርታሽ ከማለት ውጪ ሌላ ልንላት የምንችለው ነገር የለም ማለት ነው ውድ ቤተሰቦቻችን። እና ደስ የሚል ነበር ሁሉም ነገር አሪፍ ነገር ነበረ። ደስ የሚል ታይም ነበረ ያሳለፉት። አለምዬ ግን አሁንም በቀሏን እንደቀጠለች ነው። በጭራሽ እኔና እሷ
ምንም ነገር እንትን ማታ አንችልም እያለች እየዛተች ነው። ያው የተበሳጨች ነው። በጣም ተናዳለች። እያንዳንዱን ነገር ለምን ብላለች። በጣም የተበሳጨው ይሄ ንቀት ነው። ያው እንግዲህ ቅድስት አይ ለንቀት አይደለም የሆነው ነገር መድብል ብዙ ያሳለፈው ታሪክ አለው። የሚወዳት ልጅ ነበረች፣ እሷ ሞታበት ነው። ስለዚህ ከዛ ወዲህ ሌላ ሴት ያለ ራሱ መስሎ አይታየውም። ስለዚህ ከዛ አንፃር ነው እንጂ የንቀት ምናምን አይደለም ብላ ነግራት ነበርና እሷ ግን አይ አይደለም አንቺም አታውቂዋለሽ የንቀት ምናምን ንቀት ነው እንጂ ከሌላ አይደለም እንደዚህ የሚያደርገው ምናምን ብላ እንግዲህ ጓገጭ ስትል ነበር። በጣም የተናደደችው ያው ቅድስቴም ደግሞ እንግዲህ ለማረጋጋት ብዙ ሙከራዎችን እየሞከረኝ ነው። ግን ያው ከቁጥጥር ውጭ ወጥተዋል ብዙ ነገሮች። እንግዲህ ሁሉ ነገር እንደሚስተካከል ተስፋ አለን። ምክንያቱም ለሁሉም ጊዜ ያለው ሁሉም ነገር በጊዜው በሰዓቱ ነው የሚሆነውና ሁሉም ነገር መልካም ይሆናል ብለን እናስባለን። ቤተሰቦቻችን በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦቼ ሁሌም አብራችሁ ናችሁ ለምታበረቱኝ በጣም አመሰግናለሁ። ሌላው እንግዲህ የማህሌት ሁኔታ እንግዲህ ያው እንደሚታወቀው በጣም በሚያሳዝን ሁኔታ እያንዳንዱ ነገር በጣም ነው የሚያሳዝነው። ምክንያቱም በጣም በሚገርም ሁኔታ አንድ ለአንድ በጣም ነው እንትን የሚለው ሁኔታዎቹ በጣም ነው እንትን የሚሉት ለምን እንዴት የሚለው ነገር ራሱ በጣም ነው እንትን የሚለው። ወደ ቤተሰቦቻችን ግን ሁሉም ነገር እንዴት እንደሚል በጣም አሪፍ ነው ማለት ነው። እና ወደ ቤተሰቦቻችን የእናንተ ሼር፣ የእናንተ ላይክ፣ የእናንተ ሰብስክራይብ እኔን እዚህ አድርሶኛል። ስለዚህ አሁንም አብራችሁኝ ሁኑ። እናንተ ሁሌም ከጎን ሆናችሁ ስለምታበረቱኝ፣ ስለምታበረታቱኝ፣ ስለምታደርጉልኝ ነገር ሁሉ ምስጋና ከልብ ነው። አሁንም አብራችሁኝ አትለዩ። ላለው ውድ ቤተሰቦቼ እንግዲህ ሁሉም ነገር ደስ የሚል ነበረ። ሁሉም ነገር ያምር ነበረ። ምክንያቱም እያንዳንዱን ነገር ለማስተካከል ብዙ ርቀት የተሄደበት መንገድ ነው። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ አለን። ስለዚህ ሼር፣ ላይክ፣ ሰብስክራይብ አድርጉ ወንዶችዬ። የእናንተ ላይክ የእናንተ ሰብስክራይብ ለኔ በጣም ትልቅ ነገር ስላሉ ማለት ነው። ስለዚህ አበርቱኝ፣ አጠነካክሩኝ። እወዳችኋለሁ። ምክንያቱም የእናንተ ብርታት ለኔ ትልቅ ነገር ስለሆነ ማለት ነው ውድ ቤተሰብ። ስለዚህ አበርቱኝ እላለሁኝ። በቀጣይ አዳዲስ ቪዲዮዎች ይዘን እንመጣለን። እስከዛ የእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ ለኔ በጣም አያችኋለሁ ውዶቼ። ፕሊስ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ቀጣይ ደግሞ አዲስ ቪዲዮዎችን ይዤ እመጣለሁኝ። እስከዛ ድረስ አብራችሁን ቆዩ። ስለዚህ ላይክ አድርጉ ፕሊስ። እና ወደ ቤተሰቦቼ በያላችሁበት መልካም ጊዜ። እንግዲህ የማህሌት ሁኔታ በጣም ነው የሚያሳዝነው። ሰው የዘራውን ያጭዳል እንዲሉ ማህሌትም እንግዲህ እያንዳንዷን የዘራቻትን እያንዳንዷን ነገር ዋጋ እየከፈለች ነው። ለእያንዳንዷ ነገር ለእያንዳንዷ ማለት ይችላል ለእያንዳንዱ ማለት ነው። ስለዚህ ቀጣይ እንገናኝ። ሰላም ቆዩ።